ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ 3 ፖይንት ኤፍሲ እነዚህን ሶስቱን ነገሮች በአንድ ጨዋታ አሳይተናችሁ ነው የመጣው። የመጀመሪያ ዙር ኤፍ ኤ ካፕ ጨዋታ አርሰናል 4 ፖርትስማውዝ 1 አጋየናቸው። ማን በጨዋታው ላይ የተመለከትናቸውን አጠር ያሉ 4 ነጥቦችን እናነሳለን። ጋብሪኤል ቴዎዶሮ ማርቲኔሊ ምን አይነት እንቅስቃሴ ነው ያረከው? ከጎሎቹ ባሻገር የነበሩት ሙቭመንቶች እጅግ በጣም ወሳኝ ነበሩ። ጋብሪኤል ማርቲኔሊ ዘንድሮ እያሳየን ያለው አቋም እጅግ በጣም ድንቅና ድንቅ ነው። ቤተሰብ ሁለተኛ ነጥብ ከአርሰናል ጋር ስትጫወቱ መፍራት ያለባችሁ ፔናልቲ ሳይሆን ኮርናዋን ነው። ይቺን ቦታ ነው መፍራት ያለባችሁ። ልክ ሚኬል አርቴታ አይ ፔናልቲ ይቅርብኝ እንደሚለው እኛም የሚመቸን ኮርናው ነው። ሰው ሴት ፒስ አጌን ኦሌ ኦሌ። ሶስተኛው ነጥብ እንግዲህ ንጉስ ካይ ሃቨርትዝ ተመልሷል። ገብቶ ራሱ እጅግ በጣም ክሊኒካል የሆኑ ጨዋታዎችን፣ ፓሶችን እንዲሁም ደግሞ ሙከራ ለማድረግ ችሏል ማለት ነው። ንጉስ ካይ ሃቨርትዝ ዌልከም ባክ ማይ ጋይ። የመጨረሻውና አራተኛው ነጥብ ዛሬ ስለ ሚኬል አርቴታ ነው። 10 ተጫዋቾችን ከባለፈው ጨዋታ ቀይሮ አስገብቷል። የሚገርም ስኳድ ሮቴሽን ነበረ። ነጋብሪኤል ሱስ የሚገርም እንቅስቃሴ የሚገርም አሲስት አድርጎ ነበረ። ማድዌኬም ጥሩ እንቅስቃሴ አድርጓል። ፔናልቲም አስገኝቶ ራሱ አምክኖታል። ነገር ግን እንቅስቃሴዎቹ ጥሩ ነበሩ። አሲስት አድርጓል። እንደምትመለከቱት ሃትሪክ ከሰራ በኋላ እንግዲህ የጋብሪኤል ማርቲኔሊንም እግር ፏፏ አድርጎታል። ኤኒዌይስ እንግዲህ ኖኒ ማድዌኬም አሪፍ ነበር። ሌላው እንግዲህ ሳላወራለት ማለፍ የማልፈልገው ማን ነው? ኖርጋርድ፣ ክርስቲያን ኖርጋርድ አሁንም ፕሪሚየር ሊግ ላይ እድል ማግኘት እንደሚገባው በገባበት ቁጥር እንግዲህ እያሳየ ይገኛል። ሌላው ምርጥ ተጫዋች የነበረው ማን ነው? ሚኬል ሜሪኖ የሚገርም አቋም ነበረው። ቡስኬትስን ነበር የሚመስለው። ፋሚሊ እጅግ በጣም ድንቅ አርሰናልን ተመልክተናል። ቀጣይ ሮብ ሃንግማን ጠብቂኝ። ነገ የኤፍ ኤ ካፕ ዕጣ ድልድል ይወጣል። ጋይስ ይመቻችሁ። አርሰናል 4 ፖርትስማውዝ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ላችሁ ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምራላችሁ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። አሁን ማለት ነው ከበረኛ ነው የምንጀምረው። ማን ኬፓ ገና እንደተጀመረ ነው የተመታበት። መለሰው ዘው ትፍገባበት ማለት ምንም ማድረግ አይችልም። እሱ እንኳን ገባችሁ። አሪፍ ሴቮች እያደረገ ነበር። ኬፓ 7.5 በጣም ያበደ ጨዋታ። ማይልስ ሉዊስ ኬሊ አርቴታ ስራህን አየዋ። ቤንች አድርገው ስንት ጊዜ ልጁ ኳስ ሚጮ ትሬኒንግ መስሎት ነው ምን ግራ ገብቶት ነበር እኮ ምንም እየተጫወተ አልነበረም። የሆነ ሰዓት ነው ለመንቀሳቀስ የሞከረው። 6 ብዙ አስደስትከኝም ጨዋታ። ጋብሪኤል ጋር እንሄዳለን። ጋብሪኤል ዛሬ ያበደ ጨዋታ። ማን ጋብሪኤል አስጠልቶ ጨዋታው አያውቅም። ሁሌ ደስ ይላል። የአየር ኳስ ምንም ችግር የለበትም። ማን 8 ከ10 ጽድት ያለ ኖርጋርድ አዲስ ሴንተር ባክ አግኝተናል። ገባችኋ? አሁን ሳሊባ ትፈራዋለህ። ከዚህ በኋላ ሳሊባ አስፈራረው። ሳሊባ ኖርጋርድ በጣም ያበደ ጨዋታ። ማን 8.5 ቤን ዋይት ጋር እንሄዳለን። ቤን ዋይት ስናጠቃ እንዴት እንደሚጠቅመን አያችኋ? ማድዌኬን ወርልድ ክላስ ዊንገር ነው ያስመሰሉ። ከኋላው ይሮጣል። ክሮሶቹ ያበዱ ናቸው። ሊንክ አፕ ፕሌው በጣም ያበደ። ቤን ዋይት ትችላለህ። 8.5 ማለት ወደ መሀል እንሄዳለን። ወደ መሀል ስንሄድ ሜሪኖ ጋር እንሄዳለን ማለት ነው። ሜሪኖ ኢንተርሴፕት ብቻ ነበር እያደረገ የነበረው። ወደፊት የሚደረጉ ኳሶች ላይ ብዙም አልነበረም። ያው ቢልድ አፕ ላይ ትንሽ እየጠቀመን ነበር። 7 ከ10 ማለት ነው። ከዛ በኋላ ደግሞ ኗኔሪ ጋር እንሄዳለን። ኗኔሪ ምን አይነት ጨዋታ ነው ማን እሱ ራሱ ግን ጠፍቶበት ነበር። ፈርስት ሃፍ እኮ ግራ ገባው። ይኸውልህ የጨዋታ ጊዜ አልተሰጣቸውም። አርቴታ ትንሽ እየሰጣቸው ኗኔሪን ስፔሻሊ እኔ በጣም ነው የሚመቸኝ። አሪፍ ጨዋታ ተጫውቷል። 7.5 ማለት ኤዜ እምብዛም የሚባለውን ጨዋታ ነው የጨዋታው። ገባችኋ? ይሄ በጣም ያበደ ጨዋታ አይደለም፣ በጣም የሚያስጠላ ጨዋታ አይደለም። ኖርማል ጌም ነው የተጫወተው። ሚድ ነው። 7 ከ10 እንሰጧለን ማለት ነው። ማድዌኬ ጋር እንሄዳለን። በሰማ 2 አሲስት። ፔናልቲውን መሳት አልነበረብም። ፔናልቲውን ለምን ሳትከው? ያ ሁላ ነገር አድርገ እንዴት ነው ያን የሚያክል ጎል የሳትከው? ማድዌኬ ግራ ገባኝ። ግን ጨዋታ በጣም አሪፍ ነበር ሙሉ ለሙሉ ማለት ነው። ያበደ ጨዋታ ነው የጨዋታው። 8 ከ10 እንሰጧለን። ከዛ በኋላ ጄሱስ ጋር እንሄዳለን። ጄሱስ ማን በቃ ዊንግ በቃ ከልቡ ብራዚል ነው። ማን ፓስፖርት አለው ኪስ ውስጥ አርጎት ነው የሚሄደው። በጣም ነው የሚችለው። ለማርቲኔሊ ምን አይነት አሲስት ነው ያደረገለት? አይታችሁታል አይደለም? ኳሱን በጣም ያበደ ጨዋታ 8 ከ10 ማርቲኔሊ በጣም ትችላለህ። ምንም ስላንተ ማውራት አልችልም። አንተ ከፕሪሚየር ሊግ ውጪ የትም ቦታ ስትጫወት ጎት ነህ። ባላንዶር ትበላ ነበር። ፕሪሚየር ሊግ የሚባል ነገር ኤግዚስት ባያደርግ ኖሮ በጣም ነው የምትችለው። 15 እንሰጣለን ማለት ነው። ከዛ ከቤንቾች እንሄዳለን። ሃቨርዝ ኪንግ ካይ ተመልሷል። አሪፍ ጨዋታ እየተጫወተ ነበር። ገባችኋ? ኪንግ ካይ የጭንቅላት ኳሶቹ እንዴት እንደሚጠቅሙ ከዚህ በኋላ ታያላችሁ ማለት ነው። ኪንግ ካይ 7 ከ10 ኦዴጋርድም አሪፍ ጨዋታ ተጫውቷል። ተቀይሮ ከገባ በኋላ 7 ከ10 ኢቪን በቀል እኔ ተበቀልኩት። ለዋንጫዬ ብዬ 3 ነጥብ ወሰርኩት። በማርቲኔሊ ሃትሪክ በ4 ጎል አፈስኩት ይላል አባቴ። ገነርስ በዛ ባለ ጎል ተመልሰናል ለብላችሁ ግን ማለት ነው። እኔ አንድ ጥያቄ አለኝ በዚህ ጨዋታ ላይ። አረ ስኬሊ ምንድነው የሆነው? ስኬሊ ምንድነው የነካው? ጋይስ ምንድነው የሆነው? ስኬሊ እንዴ ማለት ከጨዋታ እየተሻሉ አይደለም። ምንድነው የሚሻለው? ምንድነው የምንማከርበት? እንዴ
ለማንኛውም ሌላ ከበድ ያለችም ቀለል ያለችም ሰው ሜዳ ላይ ሄደን ታሪክ የምንሰራባት ሮብ ዕለት ሌላ ወሳኝ ጨዋታ አለ። ለዛም ጨዋታ እንዘጋጃለን። ቢቻው ጠብቀኝ፣ አሰልጣኝ ያለውንም አረሳውትም። እሺ ጠብቀኝ። ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይ ነህ። አረ ሮናልዶ እኛ 9 ቁጥሩ ሮናልዶ ነው እንከብማኒ ምን ሆነ ነው? አይ ማርቲኔሊ የማርቲኔሊ መጨረሻ በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው ፕሪሚየር ሊግ ላይ ግን ምንድነው የሚነካው? እናንተ ይሄንን ቡና አፍልተን ማውራት ያለብን ይሹ ነው ጀማው። የምሬን እኮ ነው ማለት። ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል። እንግዲህ አረናይን ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው። 4 ጎል በተለይ ማድረግ ይችል ነበር። አንድ ባዶ ኳስ ከአንግል ጋር አጋይቶ ወስቷል። ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ። ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው። እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ። ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃለህ አይደለ? ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን። እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል? ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው። ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል። ቀጣይ ላይ ማንም ያገኘን ማንን እኛን ይሰጋናል። ኤፍኤ ካፕ ከሆነ በጣም ነው የሚሰጋን። ዛሬ እንግዲህ ጨዋታው ላይ ምን ሀሳብ አስተያየት አላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል። ይመቻችሁ። ፖርትስማውዝን 4-1 አሸንፈናል። በጣም አሪፍ ጨዋታ ነበረ እና ያገኘዋቸውን ነገሮች ልንገራችሁ። ኖርጋርድ የሚባል የሚደንቅ ተጫዋች ቤንች መሆኑ የሚያሳዝን ማለት ነው እና በሳሊባ ቦታ ሆኖም ሲጫወት በጣም አሪፍ ነው። ዲፌንሲቭ ሚድፊልደርም ሆኖ ዙቢሜንዲን ቤንች ማድረግ የሚችል ተጫዋች ነው። በጣም እርጋታው፣ ጨዋታ የማንበብ አቅሙ በቃ ኳሊቲ ያለው ተጫዋች ነው እና ለቤንችነቱ ላይ የሚያሳዝን አይነት ተጫዋች ነው እና ብዙ የጨዋታ ጊዜ ማግኘት አለበት ብዬ የማምንበት ተጫዋች ነው። አንድ ሁለተኛ ዋኔሪ በጣም ታለንት ተጫዋች እንደሆነ ዛሬም አስመስክሯል እና ይሄ ልጅ ብዙ ተስፋ ያለው ልጅ ነው። ከክለቡ ጋር አብሮ ማድረግ የሚችል ልጅ ነው እና አሁንም ኦዴጋርድ ኦር ኤዜ ክሬት ማድረግ ባቃታቸው ታይም ሁሉ ገብቶ መጫወት የሚችል ነው። ፕሪሚየር ሊግም ሻምፒዮንስ ሊግም ላይ እድል ማግኘት ያለበት ታለንት የሆነ ተጫዋች ነው። እሱን አስመስክሯል ብዬ አስባለሁ። ማዱኬም በጣም ምርጥ ነበረች። ማርቲኔሊ ሃትሪክ ሰርቷል። ያው ሴት ፒስ ላይ በጣም ማስተር እያደረግን መምጣታችን ማሳያው አንዱ ዛሬ 3ቱን ጎሎች ኦልሞስት 4ቱን ጎሎች ከቆሙ ኳስ የተነሱ ናቸው። 3ቱ ደግሞ ጭራሽ ከኮርና ነው የገቡት እና ማዱኬም ፒስ ናት አሲስት ስታደርግ ስታሻማ እና ሙሉ ጨዋታውን አይ ቲንክ ሲረብሽ ነበረ ምናምን በጣም አሪፍ ነበረ። ኤዜ ያለፈውን ጨዋታ እንዳለ ስላመለጠው ብዙ ጨዋታዎች ምናምን ነገር ስቲል ወደ ሪትም አልተመለሰም። ያን ያህል የከፋ አልነበረም፣ ግን ፒስ ነው። ቤንዋይት አሪፍ ነበረ፣ በጣም አሪፍ ነበረ ቤንዋይት። ኬፓም ጥሩ በረኛ ነው ያው እንደምታውቁት። ብቻ ከሞላ ጎደል ጥሩ ነው። እኔ የዩኬሬሽን ማግኘት ከሃቨርትስ መመለሱ በጣም አሪፍ ነገር። ከሃቨርትስ መመለሱ እና አይ ቲንክ ፊዚካሊ ፊት ይመስላል። ትንሽ ደቂቃን ያየ ነው ግን በጣም አሪፍ ይመስላል ፊዚካሊ ሲታይ ማለት ነው እና ሩጫዎቹ ምናምን ነገር ስታዩ ከሃቨርትስ መመለሱም ጥሩ ነው። ሳላስበው ይሄ ቪዲዮ ረዝሞብኛል። ብቻ ከሞላ ጎደል አሪፍ ነገሮችን ያየንበት ጨዋታ ነበረ ብዬ አስባለሁ። ይመቻችሁ። አርሰናል አሸንፏል። እንደ ሲቲ 10 ልናገባ አልቻልንም፣ ግን ማለት ምን አይነት ጨዋታ ነው የምንጫወተው? ማርቲኔሊ ከፊት ለፊቱ ይውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ውሰዱት ይችላል። ሃትሪክ ሰራ ዛሬ። ኮርና እንደፈለግን ነው የምናገባው። ማዱኬ ኮርናዎቹ ያበዱ ናቸው። ፔናልቲ መሳት አልነበረብህም በጣም ኩክ አድርገህ ፔናልቲውን ራስህ አሰጥተህ እንዴት ነው መስተው? ማርቲኔሊ አንተ ይኸውልህ ስማኝ፣ ጎት ነሽ፣ በጣም ነው የምትችለው። እኔ ደስ ብለኸኛል። ዛሬ ምን አይነት ጨዋታ ነው የተጫወት ነው? ገና እኮ እንደተጀመረ ነበር ያገቡብን እኮ። እኔ ደነገጥኩ። ፖርትስማውዝ ያገባብናል። ክሊንሺት ግን እያጣን በጣም ይኸውላችሁ፣ ክሊንሺት ከወጣን እየቆየን ያለ ነው። ምንድነው እየተፈጠረ ያለው? ክሊንሺቱን መልሱት። በቃ በኦን ታርጌት እናድርገው። ይመለስ፣ ያ ነገር ይመለስ። እኔ ውስጤ ፖርትስማውዝን ለማሸነፍ ኮርና ብቻ በቂ ነው አባቴ። ሌላ ኃይል ማባከን አያስፈልግም። በኮርና ጥጉን ታይዟል። ጣጣጣ ማርቲኔሊ ለካ እሳት ነች። ሴት ፒስ አባቴ ሃትሪክ ሰርታለች። ኳሱን ይዘሽ ወደ ኢምሬትስ ራነራን ማንንም እንዳሰሚ። ያው ሲቲ አስተራግብቶ ምናምን እኮ 4 በቂ አይደለም፣ ግን ይሁን የቻሉትን አድርገዋል። ይቻላል አባቴ። ቀጣይ ተረኛ ትለጠፊያለሽ። አልፈናል። ዘንድሮ 4 ዋንጫ ነው የምናጣፍጠው። 4 ዋንጫ ነው የምናጣፍጠው። ሁሉም ገቢ ነው ዘንድሮ ገቢ ነው። ሼር ኮፒ ሊንክ ይደረግ። አሁን ደግሞ ማንቼ ላይ ይቋጠራል። ብራይተን እናቴ እንዳታሳፍረን አባቴ። ሌትስ ጎ ጎብዬ። ዘንድሮ ምንም አይነት ምንምረው ዋንጫ የለም ነው የምልህ። ኤፍኤ ካፑን፣ ካራባውን፣ ሻምፒየንስ ሊጉን፣ ፕሪሚየር ሊጉን ትሬብል ነው የምታውቀው። እኛ ኳድሬብል እናሳያለን ነው የምልህ። ዘገነርስ ናቴ ትሙት
ክብር ያለው ሽንፈት አንዴ ለፖርትሞዝ እናጨበጭባለን። ይመቻቸው የምር ይሄን ዋንጫቲ ድንቄሞ እንትን ኦን ታርጌት የማይሞከርበት ማዱቄ ነሽ ማነሽ ማን እንትናን የመሰለ ጫወታውን አላየሽውም እንዴ? አራት ለአንድ እኮ ነው ያለቀው። አራለ አርሰናል ደጋፊ ማለት ይሄ ነው። ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል። እጅ ለእግሩ እንዳይሆን እኔ ስቃለሁ። መድኃኒዓለም አይ ራፐሩ ማዱኬ ለምን ራፕ አታረግም? አንደኛህን እኔ እኮ ከነ ቁንጣህን ዝቅ አድርጋ አትጮት ማዱኬ። ቁንጣህን ዝቅ አድርጋ አትጮት፣ ከፍ አድርግና ተጮት። እኔ በቃ ተለይ ችግር የለብኝም። ማንዬ በቃ ከፍ አድርግ። ፔናልቲ ትሰጣለህ አንተ እንዴ? ቁንጣህን ከፍ አድርጋ ተጫወት። ፔናልቲው ስትመጣ እንኳን ቁንጣህን ከፍ ብታርገው ራፐር ነህ እንዴ አንተ ማን? ለማንኛውም ጀሞ ፈርስት ሃፍ አርሰናል 2 ፖርትስማውዝ 1 በሆነ ውጤት ተጠናቋል። እንግዲህ ያው እየተጫወትን ነው ግን እዚህ ቡድን ላይ 3-4 ጎል ጠብቄ ነበር። ፈርስት ሃፍ ላይ ትልልቅ ኳሶችን እድሜ ለነ ማርቲኔሊ ስተናል። ማርቲኔሊ በነገራችን ላይ አግብቷልም ስቷልም ጀምአው ብቻ አሪፍ ጨዋታ እያየን ነው። እንዴት አያችሁት ፈርስት ሃፍ? እኔ ማዱኬ ራፕ እያደረገ ነው ማን ፔናልቲ ሲስት አናዶኛል። ከዛ ውጪ ሰከንድ ሃፍ ላይ ጎሎችን ጨመር አድርገን አሸንፈን እንደምናወጣ እርግጠኛ ነኝ። ጀምአው ይመቻችሁ። ለማንኛውም በሴት ፒስ ብቻ ነው መናገባው አባቴ። የመጀመሪያው ጎል ሲገባብን ቋጥረ ነበራል። ሁለተኛው ጎል ገብቷል። ዝም ብለህ ቁጭ ብለህ ቋጥር፣ እኛ እናገባለን። ለኛ ነው እንደውም የምቋጥረው ነው ምድር በቃ ይከትልሃል። ይኸውልህ ከአርቴታ ጋር ግን ማለት ነው አንዳንዴ የሌለ ነው የምተላለፈው። እኔ ቢስሚላህ በቃ ቢስሚላህ። አሁን ዛሬ ማለት ነው እኔ ዩኬሬሽ ቋሚ ሆኖ እንዲጀምር ነበር ያሰብኩት እና ያደርጓል ብዬ ነበር። ምክንያቱም ዩኬሬሽ ያለፉት ተከታታይ ጨዋታዎች ላይ ፐርፎርማንሱ ጥሩ አይደለም እና ከአማካዮቹም ጋር ምናምን እየተግባባ አይደለም፣ ከሙሉ ቲሙ ጋር ጥሩ ፐርፎርም እያደረገ አይደለም ማለት ሶ እንደዚህ አይነት ላይክ ፎርሙላው ምን እንደሆነ እንደዚህ አይነት ቲም ላይ ነው የምትሞክሩት እና በቃ የምታዩትበት ጨዋታ ነበር እና ወደ ሙድ መመለስ ያለበት ዩኬሬሽ ነበር። ኤዜ መሰለፉ ጥሩ ነው ምናምን ነገር ሌሎቹ እንዳለ ሁሉም ላይ ተቃውሞ የለብኝም፣ ግን ዩኬሬሽ ነበር መጀመር የነበረበት። ጄሱስ ወዴትም አያድግም። በቃ ይሄ ነው ጄሱስ ካልተጎዳ ማክሲመሙ ይሄ ነው። ቼልሲን ቤት እያለ ሲቲ ቤትም እያለ የነበረው ጄሱስ ይሄ ነው፣ ወዴትም አያድግም። ዩኬሬሽ ግን አለው ፖቴንሻል አይተነዋል ምናምን ነገር። ፎርሙላው ነው ያቃተው የሚመስለኝ። ወይ አርቴታ ከብዶታል እሱን ወደ ጨዋታ ማምጣት፣ ወይ ዩኬሬሽ ራሱ ከብዶታል ወደ ጨዋታ ማምጣት አይደል? ይሄኛው ነበረ መሞከሪያውና ብቻ ኢንዌስ መልካም እድል አይባልም ለዚህ ጨዋታ። ብቻ ኢንዌስ ግን አሪፍ ጨዋታ እንደምናይ ተስፋ አደርጋለሁ።